Tamor McIntyre has been convicted in the shooting death of photographer Mark Saldivar in 2017. ቴኬ ለ55 ዓመት ተፈርዶበት እስር ቤት ውስጥ ነው። ሃውስ አሬስት ወይንም የቤት ውስጥ እስራት ተፈርዶበት የነበረ ቢሆንም ነገር ግን ከጓደኛው ጋር በመሆን እግራቸው ላይ የተገጠመውን አንክል ሞኒተር ሰብረው ያመልጣሉ። ፖሊሶችም የሚፈልጓቸው ከሆነ ፈልገው እንዲይዟቸው ሶሻል ሚዲያ ላይ ይፖስታሉ። ፖሊስም ከ3 ወራት ፍለጋ በኋላ ይይዙና ያስሩታል። ከታሰረ ከትንሽ ሰዓታት በኋላም ዘሬስ የተሰኘው ሙዚቃ ይለቀቃል። በዚህም በሰዓታት ውስጥ በሚሊዮኖች ይታያል። ሁሉም ሰው ስለዚህ የ17 ዓመት ታዳጊ እንዴት ከፖሊስ አምልጦ የሙዚቃ ቪዲዮ ቀርጾ እንደለቀቀ ሲያወሩና ሲያሞግሱት ነበር። ነገር ግን ማንም ሰው የሰራውን ወንጀል አያውቅም ነበር። ቴኬ የተለያዩ ሰዎችን ገድሏል፣ እንዲሁም በመግደል ተባብሯል። ዛሬ ስለዚህ ታዳጊ ሙሉ ታሪክና የክስ ሂደት እንዲሁም ሰዎችን እንዴት እንደገደለ ነገራችኋለሁ። ላይኩን 1000 እናስገባው። ወደ ቪዲዮ። ታማር ማኪንታይር የተወለደው ጁን 16 2000 ላይ ካሊፎርኒያ ነበር። ሰፈሩም የክሪፖች ሲሆን ሁለቱም ወላጆቹም የጋንግ አባል ነበሩ። አባቱ እስር ቤትን እንደ ቤቱ የሚያይ ሲሆን እናቱም ብትሆን በትንሹ ጋንግ ቫዮለንስ ውስጥ ነበረች። ነገር ግን አባቱ ለ7 ዓመት ተፈርዶበት እስር ቤት ሲገባ ሁሉም ነገር ይቀየራል። እናቱም እሱንና እህቱን ካይላን ማሳደግ አልቻለችም ነበር። በዚህም ሰዓት ለማደጎ ቤት ትሰጣቸዋለች። እነሱ እንደሚሉትም በጣም ተቸግረው እንዳደጉና በዓል በመጣ ቁጥር ራሱ ይከፋቸው እንደነበር ነበር የተናገሩት። ከትንሽ ጊዜያት በኋላም እናታቸው የጋንግ ህይወትን ትተውና ወደ ልጆቿ ተመልሳ ላስ ቬጋስ ሄደው መኖር ይጀምራሉ። ነገር ግን ከዓመት በኋላ አባታቸው 7 ዓመት እስርን ጨርሶ ይፈታል። በዚህም ወደ ቴክሳስ ለመሄድ ይገደዳሉ። በዚህ ሰዓትም እህቱና ቴኬ ሰላምን አላገኙም ነበር። ምክንያቱም ደግሞ አባታቸው በሆነው ባልሆነው ምክንያት እየፈለገ ያሰቃያቸው ነበር። በዚህም ቴኬ በተቻለው መጠን ቤት ላለመሄድ ይጥራል። አልፎ አልፎም ጓደኛው ቤት ያድር ነበር። በ2014 ሃይ ስኩል ይገባል። ነገር ግን ብዙ ጊዜውን ከጓደኞቹ ጋር ፍሪስታይል በማድረግ ነበር የሚያሳልፉት። ራሳቸውንም ዘ ዳይቶና ቦይስ እያሉ ይጠሩ ነበር። እነዚህም 3 ሲሆኑ ኤሪክ ጆንሰን ወይንም ሳንታና ሴጅ፣ ጄለን ቤል ወይንም ፒምፕስ እና ታማር ወይንም ቴኬ 47 ነበሩ። በዚህ እድሜያቸውም ዊድ ማጨስ ጀምረው ነበር። ከዚህ በኋላም ሳውንድ ክላውድ ላይ ሙዚቃዎችን ለመልቀቅ ያስባሉ። ቴኬም ወደ ትምህርት ቤት ማሪዋና ይዞ በመሄዱ ከሃይ ስኩል ትምህርት ቤቱ ይባረራል። በዚህም ወደ ቤት መመለስ አልፈለገም። ከዚህ በኋላም ከጓደኛው ጋር መኖር ይጀምራል። ሙሉ ጊዜውንም ወደ ሙዚቃና ሶሻል ሚዲያ ያደርጋል። አንዳንዴም ሾዎቹን ከጓደኞቹ ጋር ያዘጋጁ ነበር። ከሾው በኋላ ደግሞ የተለያዩ መሳሪያዎችን በመያዝ ይሰርቁ ነበር። በመንገዳቸው የገባ ማንንም ሰው ደግሞ ያለ ርህራሄ ይገድላሉ። ዲሴምበር 31 2015 ላይ 3 ጓደኛሞች የአዲስ ዓመት ባህልን ናይት ክለብ አክብረው ጨርሰው እየወጡ ነበር። መኪናውን የሚነዳው ሳንታና ሲጅ ሲሆን ቴኬና ፒምፕስ ከፊትና ከኋላ ነበር የተቀመጡት። ትራፊክ ላይት ላይም ይቆማሉ። አጠገባቸውም ሌላ መኪና ቆሞ ነበር። ከዚህ በኋላም ፖሊስ እንዳረጋገጠው ሳንታና ሲጅ ከጎን የነበረው መኪና ላይ መተኮሱንና የ21 ዓመት የኮሌጅ ተማሪ መሞቷን ነበር። ከጊዜያት በኋላም ሳንታና ይታሰርና ለ44 ዓመት ይፈረድበታል። ቴኬ በዛን ጊዜ 15 ዓመቱ የነበረ ሲሆን የሚኖርበት ቦታ እንኳን አልነበረውም። ከዚህ በኋላም በጣም የሚጸጽተውን ድርጊት ይፈጽማል። ጁላይ 2016 ላይ ቴኬ፣ ፒምፕስ እና ሌሎች 5 ሰዎች አንድ ፕላን ያወጣሉ። እነዚህም ሲን ሮቢንሰን፣ ላታሪያን ሜሪት፣ አሪያና፣ ሜጋን ሆልት እና ሚያ ነበሩ። እነዚህም ተባብረው የሚያን የወንዱ ጓደኛ ኢታን ለመዝረፍ ያስባሉ። ፕላኑም እንዲህ ነበር። ዛክሪ እና ኢታን ቤት ውስጥ ነበሩ። ቴኬ እና ሌሎች አንድ አፓርትመንት ውስጥ ተገናኝተው እየተዘጋጁ ነበር። ሁለቱ ወንዶች ሽጉጥ ሲይዙ ቴኬ ግን መሳሪያ አልያዘም ነበር። በዚህም ችግር ከተፈጠረ እንዲጠብቁት ይነግራቸው ነበር። ሚያና ሁለቱ ጓደኞቿ ወደ ውጭ ሊያጨሱ በማስመሰል ይወጣሉ። ነገር ግን እነ ዛክሪ የተዘጋጀላቸውን ሴራ አላወቁም ነበር። ቴኬ፣ ፒምፕስ፣ ሻውን እና ላታሪያን የቴክስት ሜሴጅ ከነሚያ እየጠበቁ ነበር። ቴክስቱ እንደገባም 4 ሰዎች የነ ኢታንን ቤት ሰብረው ይገባሉ። ሁለቱም ሽጉጥ ይዘዋል። ሻውን ዛክሪ ላይ ሽጉጥ ሲደቅን፣ ላታሪያን ደግሞ ኢታን ላይ ደቅኗል። ቴኬ እና ፒምፕስ ደግሞ ቤቱን እያተረማመሱ ጠቃሚ ነገሮችን መሰብሰብ ተያያዙት። ትንሽ ቆይተውም ቤቱ ውስጥ ውጥረት ይፈጠራል። ኢታን ላይ ሽጉጥ የደቀነው ላታሪያንም በድንጋጤ ሆዱ ላይ ተኩሶ ይመታዋል። ወዲያውም ይሞታል። ሻውንም ይህንን ሲያይ ተደናግጦ ዛክሪን ትከሻውን ይመታውና ጉዳት ያደርስበታል። ከዚህ በኋላም
ነገሩ እንደተበላሸ ያውቃሉ። የጊዜ ጉዳይ እንጂ ሁሉም ይያዛሉ። ቴይኬም በተያዘ ሰዓት እሱ ሽጉጥ እንዳልያዘና ለመስረቅ ግን መስማማቱን ይናገራል። ከዚህ በኋላም እህቱ 18 ዓመት ስለሞላት እሷ ጋር እንዲቆይ ይደረጋል። ምክንያቱም ገና 16 ዓመቱ ነበር። ፖሊስም እግሩ ላይ አንክል ሞኒተር ይገጥማል። ይህም እግሩ ጋር የሚገጠምና ማንኛውንም እንቅስቃሴ ሲያደርግ በፖሊስ እይታ ውስጥ ነበር። ከቤትም መውጣት አይችልም። ጓደኛው ፒምፕስም እንደ ቴይኬ በሃውስ አሬስት ይለቀቃል። ቴይኬም ጓደኞቹን ወደ ቤቱ ይጠራቸውና አንድ ላይ ሙዚቃ ሪከርድ ያደርጉ ነበር። ትንሽ ሙዚቃዎችንም ሳውንድ ክላውድ ላይ ለቋል። ለሚቀጥሉት 8 ወራትም ቴይኬ ቤት ውስጥ ይቀመጣል። በዚህም በጣም ይደብረዋል። ይባስ ብሎ እንደ አዳልት በህግ ሊጠየቅ እንደሚችል አንዳንድ ጭምጭምታዎችን ይሰማል። በዚህ ሰዓትም ቴይኬና ፒምፕስ አንክል ሞኒተራቸውን ሰብረው በማምለጥና ፖሊሶችንም ፈልገው እንዲይዟቸው ትዊተር ላይ ፖስት ያደርጋሉ። ቴይኬና ጓደኛውም ወደ ሳን አንቶኒዮ ከሄዱ በኋላ ምንም እንዳልተፈጠረ ከአድናቂዎቹ ጋር ፎቶ ይነሳ ነበር። እንዲሁም ፒምፕስ ፎቶዎችን እየተነሳ ይፖስት ነበር። ይህም ለፖሊሶች ስራቸውን ያቀልላቸዋል። በዚህ ሰዓት ቴይኬና ጓደኛው ምንም ገንዘብ አልነበራቸውም። ስለዚህም አንድን ሰው መኪና ውስጥ ካሜራዎች ስላዩ ለመዝረፍ ያስባሉ። ማርክ የተሰኘው ግለሰብም ከመኪናው ይወጣና ትንሽ ቆይቶ ይመለሳል። ይህንንም እየጠበቁ የነበሩት እነ ቴይኬ አብረውት ይገቡና ውስጥ የነበረውን ካሜራ ይሰበስባሉ። እንዲሁም ማርክን በኃይል ከመኪናው ያስወጡታል። ነገር ግን ማርክ ከመኪናው ወጥቶ ይጮሃል። በዚህ የተደናገጡት እነ ቴይኬም ተከትለው ለመግጨት ይሞክራሉ። ነገር ግን ማርክ መኪናው ላይ ይወጣና መስታወቱን በእግሩ ረግጦ ይሰብረዋል። በዚህ ሰዓትም ማን እንደተኮሰው ባልታወቀ ጥይት ማርክ ይመታና ይሞታል። ከዚህ በኋላ እነ ቴይኬ ካሜራቸውንና የተለያዩ ንብረቶችን ስለያዙ አይቸግራቸውም። ፖሊስ ግን የማርክን ግድያ ከነ ቴይኬ ጋር አያይዞት ነበር። ከዚህ በተጨማሪም የቴይኬን ፎቶ በየቦታው ለጥፈውት ነበር። ቴይኬም ይህንን እንደ ማርኬቲንግ እድል ተጠቅሞ እንዴት እንዳመለጠ ሙዚቃ ይሰራል። ሳውንድ ክላውድ ላይም ፎሎ የሚያደርጉት ሰዎች ነበሩ ይህንን ሙዚቃ ለመጀመሪያ ጊዜ ያዳመጡት። ነገር ግን ቪዲዮ አልነበረውም። ቪዲዮውንም ወደ ኒው ጀርሲ ከሄደ በኋላ በነፃ የሚሰሩለት ሰዎች አግኝተው ስለነበር በፍጥነት ቀርጸው ይጨርሳሉ። ቪዲዮውን ኤዲት ለማድረግም ቀናት ይፈጃሉ። ቴይኬና ጓደኛው የመጨረሻዎቹን የነፃነት ሳምንታቸውን እየተዝናኑ እያሳለፉ ነበር። ከልደቱ 2 ሳምንት በኋላም ሁለቱም ኒው ጀርሲ በሚገኝ ቤት ይያዛሉ። ከፖሊስ ጋር በሩጫ ለ3 ወራት ያሳለፉ ቢሆንም በመጨረሻም ግን ጁን 30 ላይ ሩጫው ይጠናቀቃል። ነገር ግን ቴይኬ አሁንም ዓለም የእሱን ታሪክ እንዲያውቅ አንድ የመጨረሻ ነገር ቀርቶት ነበር። ከታሰረ ከ2 ሰዓታት በኋላ ዘ ሬስ የተሰኘው የሙዚቃ ቪዲዮ ዩቲዩብ ላይ ይለቀቃል። በዚህም ዘፈን የዚህ ህፃን ፖሊሶችን አምልጦ እንዲሁም የሙዚቃ ቪዲዮ ቀርጾ መልቀቁ ከዓለም ጫፍ እስከ ጫፍ ተሰማ። ሰዎችም ይህንን ህፃን በጣም ይገረሙበትና ያሞግሱት ነበር። ነገር ግን ሰዎች ወደፊት የሚያጋጥመውን ከባድ ፍርድ አላመኑም ነበር። በዛ ጊዜም የህግ አካላት በቴይኬ ለሌሎች ምሳሌ ለመስጠትና ማንም የሰው ህይወት አጥፍቶ ማምለጥ እንደማይችል ትምህርት እንዲሆን እየተዘጋጁ ነበር። በሌላ በኩል ደግሞ ዘ ሬስ የተሰኘው ሙዚቃ 20 ሚሊዮን ተመልካች ዩቲዩብ ላይ አግኝቶ ነበር። ቴይኬ እንደሚያስበውም እስር ቤት ውስጥ ብዙም እንደማይቆይና እንደሚለቀቅ እንዲሁም ኖርማል ህይወቱን እንደሚቀጥል ነበር። በ2018ም ለ2016ቱ የኢታን ዋልከር ግድያ መታየት ይጀምራል። የመጀመሪያዋ የተፈረደባት ሴት ስትሆን ለግድያውና ለዝርፊያው ዋነኛዋ ፕላኑን ያወጣሽው ነሽ በማለት ለ20 ዓመት ይፈርዱባታል። ሌላኛዋን የ16 ዓመት ታዳጊ ደግሞ ለ10 ዓመት በቤት ውስጥ ክትትል እንድትቆይ ይፈረድባታል። ከዚህ በኋላም ቀስ እያለ ፍርድ ቤት ወደ እነ ቴይኬ ኬዝ ይሄዳል። የፍርድ ቤት ዳኛውም ቴይኬ ሶሻል ሚዲያ ላይ በሰዎች ያገኘው ተወዳጅነት በጣም አናዶታል። በዚህም ጭራሽ ዘ ሬስ የተሰኘው ሙዚቃ ወንጀል እንደሆነና ግድያን የሚያበረታታ እንደሆነ ይናገራል። ከቀናት በኋላም ላታሪያን ወይም ኢታን ዋልከርን ተኩሶ የገደለው ግለሰብ ለ40 ዓመት ይፈረድበታል። ይህ ሁሉ የሆነ ቴይኬ መኪና ላይ መስታወት ረግጦ ሲሰብርበት የገደለው ቤተሰቦች የ$1 ሚሊዮን ካሳ ይጠይቃሉ፣ እንዲሁም ይሰጣቸዋል። ከወራት በኋላ ደግሞ የኢታን ዋልከር እና የዛክሪ ቤሎት ቤተሰቦች ከዘ ሬስ ከተገኘው $1 ሚሊዮን እንዲካፈሉ ካሳ ይሰጣቸዋል። ከዚህ በመቀጠል ደግሞ ቴይኬ አንድ አዳም 22 የተሰኘ ጋዜጠኛ ጋር በስልክ ኢንተርቪው አድርጎት የነበረ ሲሆን ቴይኬም ከእስር በቅርቡ እንደሚፈታ ተናግሮ ነበር። ነገር ግን ኢንተርቪው ላይ እያለ አንድ ስህተት ይሰራል። ይህም የእስር ቤት ክፍሉ ውስጥ አይፓድ እንዳለና ሙዚቃ እንደሚያዳምጥ ጠቅሶ ነበር። ከቀናት በኋላም ፖሊሶች የቴይኬን አይፓድ ያገኙበትና $10,000 ቅጣት እንዲሁም ከቅጣቱ ላይ ዓመታት እንደሚጨመሩበት ይናገራሉ።
ኦገስት ላይ ቴኬ ለተጨማሪ ጥበቃ በሚል ወደ ቴክሳስ ታራንት ኮሬክሽን ሴንተር ይዛወራል። በዚህም ለ23 ሰዓታት አንድ ክፍል ውስጥ ብቻውን ነበር የሚያሳልፈው። እዛ ያለም አንድ ፎቶ ላይፍ ፍሮም ዘ ጌትስ ኦፍ ሄል ብሎ ፖስቶ ነበር። የኢታማር ግድያ ክስ እየተጠናቀቀ ነበር። ሌላኛዋ ሴት አሪያና ደግሞ በስርቆትና በግድያ ተባባሪነት ስትከሰስ፣ ነገር ግን ሌሎች 3 ተባባሪዎቿን በማጋለጧ እስሯ ወደ 25 ዓመት ዝቅ ብሎላታል። ከቀናት በኋላም ሲን ሮቢንሰን ለግድያው 40 ዓመት ሲፈረድበት፣ ፒምብስ እና ቴኬ መጨረሻ ላይ የቀሩ ሰዎች ሆነዋል። ሁለቱም በማርክ ሳልቫዶር ማለትም የመኪናውን መስታወት የሰበረውን ሰው በመግደል ወንጀል የተጠረጠሩ ሲሆን ፒምብስም ቴኬ ላይ እንዲመሰክርበትና የሚያውቀውን ነገር እንዲናገር ፖሊሶች ቢያግባቡትም እሱ ግን ጓደኛዬን አልክድም በማለት ሳይናገር ቀርቷል። ኖቬምበር 2018 ላይም ፒምብስ በስርቆትና በግድያ ወንጀሎች ለ30 ዓመት በእስራት ይቀጣል። በዚህም መልኩ ቴኬ ብቻውን ፍርድ እየጠበቀ ይቆያል። ጁላይ 2019 ላይ የቴኬ ክስ መታየት ይጀምራል። የ3 ዓመታት መረጃዎችም በፖሊስና በፍርድ ቤት ተሰብስቦ ነበር። ለስርቆቱ ጥፋተኛ ተብሎ የቀረበ ሲሆን ለግድያው ግን ምንም ነገር አልተነሳበትም ነበር። የቴኬ ጠበቃም በጊዜው ሕፃን እንደነበረና በግድያውም ትንሹ ሚና እንደተጫወተ ይናገራል። ነገር ግን ፍርድ ቤቱ ብዙ ነገሮችን ሲያጣራ የነበረ ሲሆን ዘ ሬስክ የተሰኘው ሙዚቃም ብዙ ጣታን ይዞበት መጥቷል። ዳኛው እንዳለውም በሙዚቃው የጋንግ ቫዮለንስን እያበረታታና ፖሊሶችን እያዋረደ እንዲሁም በጥፋቱ ምንም እንዳልተማረ በመግለጽ ለግድያው ጥፋተኛ እንደሆነ በመደምደም 55 ዓመት ይፈርድበታል። አሁንም ቢሆን ቴኬ 24 ዓመት ሲሆነው የመጨረሻ አንድ ዕድል እንዲሰጠው እየጠየቀ ይገኛል። ጋይስ ታሪኩ ከተመቻችሁ ላይክ አድርጉ፣ 1000 ላይክ እናስገባው። እንዲሁም ሰብስክራይብ በማድረግ ተቀላቀሉን። በቀጣይ በማን ልስራ ኮሜንት ላይ ጻፉልኝ። ሰላም ሁኑ።